በአንድ ወቅት እኔ እጅግ በጣም ጠንካራና የማይበገር ልዕለ ኃያል ነበርኩ። ጠዋት ስነሳ ሙሉ ጉልበት ነበረኝ። አእምሮዬ በፍጥነት ያስብ ነበር፣ አካሌም አይደክምም ነበር። ነገር ግን በሂደት ያ የማይበገር ጥንካሬና ኃይሌ ቀስ በቀስ መጥፋት ጀመረ። ሁልጊዜ ድካም ይሰማኝ ጀመር። ትኩረቴ ተበታተነ፣ መነቃቃቴም ጠፋ። ለምን ይመስላችኋል? ጠላቶቼ መጥተው አላጠቁኝም። ችግሩ እኔ ራሴ በየቀኑ ወደ ሰውነቴ ማስገባቸው የተሳሳቱ ምግቦች ነበሩ። አዎ፣ ልክ እንደ ክሪፕቶናይት የልዕለ ኃያላኖችን ጉልበት የሚሰርቁ 10 አደገኛ ምግቦችና መጠጦች አሉ። ዛሬ በሰውነታችሁ ውስጥ ያለውን ኃያል ሙሉ በሙሉ የሚገድሉት እነዚህ 10 ጠላቶችን በዝርዝር እንመለከታለን። ኃይላችሁን ለመጠበቅ ቪዲዮውን እስከ መጨረሻው ይከታተሉ። የመጀመሪያው ጠላት ስኳር የበዛባቸው መጠጦች ናቸው። እነዚህ መጠጦች ወደ ሰውነታችን ሲገቡ ወዲያውኑ የደማችን ስኳር ሰማይ ያደርሱታል። ለጥቂት ደቂቃዎች የደስታና የንቃት ስሜት ይሰጡናል። ነገር ግን ከ30 ደቂቃ በኋላ የደማችን ስኳር በከፍተኛ ፍጥነት ቁልቁል ይወርዳል። ይህ ክስተት አእምሮአችንና አካላችን ከመቼውም ጊዜ በላይ ዝልፍልፍና ደካማ ያደርገዋል። እነዚህ መጠጦች ጉልበትን ይሰርቃሉ። ሁለተኛው ጠላት ፈጣን ምግቦች ወይም ፋስት ፉድስ ናቸው። እነዚህ ምግቦች እውነተኛ የልብ ተንኮለኞች ናቸው። በውስጣቸው የያዙት መጥፎ ቅባት እና ከፍተኛ ካሎሪ የደም ስሮችን ይደፍናሉ። ልብህ ደምን ወደ መላ ሰውነትን ለማሰራጨት በከፍተኛ ሁኔታ እንዲለፋ ያደርገዋል። ልብህ ሲዳከም መላ አካልህ ይዝላል። ሶስተኛው ጠላት የተቀነባበሩ መክሰስ ወይም የታሸጉ ምግቦች ናቸው። እነዚህ ምግቦች ለረጅም ጊዜ እንዲቆዩ ተብለው በተለያዩ ኬሚካሎች፣ ቅመሞች የተሰሩ ናቸው። በውስጣቸው ምንም አይነት ቪታሚን ወይም ጠቃሚ ንጥረ ነገር የላቸውም። እነዚህ ምግቦች አዘውትረህ ስትመገብ በአንጎል ውስጥ ያለው የእብጠት ስሜት ይፈጠራል። ይህም አእምሮህ ቀርፋፋና ደደብ እንዲሆን ያደርገዋል። አራተኛው ጠላት ከመጠን በላይ ጨው መጠቀም ነው። ጨው በሰውነታችን ውስጥ ያለውን የውሃ መጠን ይመጣል። ሰውነትህ ውሃ ሲያጣ ደግሞ ድርቀትን ይፈጥራል። የውሃ እጥረት ደግሞ የመጀመሪያ የድካም፣ የራስ ምታትና የጉልበት ማነስ ምልክቶች ናቸው። ከመጠን በላይ ጨው መጠቀም ያዳክምሃል። አምስተኛው ጠላት የተጠበሱ ምግቦች ናቸው። በከፍተኛ ይዘት የተጠበሱ ምግቦች ስትመገብ ጨጓራህና አንጀትህ እነዚያን ከባድ ቅባቶች ለመፍጨት ሰዓታት ይፈጅባቸዋል። ሰውነትህ ያለውን የኃይል የደም ክምችት በሙሉ ወደ ጨጓራህ ይልከዋል። በዚህ ምክንያት ሌላው የአካል ክፍል ኃይል ያጣል። ምግብ እንደበላህ ወዲያውኑ እንቅልፍ ይልሃል። የተጠበሱ ምግቦች ኃይልን ይገድላሉ። ስድስተኛው ጠላት በየቀኑ አይስክሬም መመገብ ነው። አይስክሬም በጣም ጣፋጭና ቀዝቃዛ በመሆኑ ደስ ይላል። ነገር ግን በውስጡ የያዘው ከፍተኛ የስብና የነጭ ስኳር ክምችት በሰውነት ውስጥ በቀላሉ ወደ ስብነት ይቀየራል። በየቀኑ መውሰድ የሰውነትን ክብደት በመጨመር ልክ እንደ ከባድ ሸክም እንድትጎተት ያደርግሃል። ጣፋጭ ነው፣ ግን በጣም አደገኛ ነው። ሰባተኛው ጠላት ከረሜላዎችና ጣፋጮች ናቸው። እነዚህ ምግቦች ሰውነትን ያታልሉታል። አእምሮህ እውነተኛ ምግብ ያገኘ ይመስለውና የደስታ ሆርሞን ወይም ዶፓሚን ያመነጫል። ነገር ግን እነዚህ ምግቦች ምንም አይነት ለሴል እድሳት የሚሆን ፕሮቲን ወይም ቫይታሚን ስለሌላቸው ሰውነትህ ከጥቂት ደቂቃዎች በኋላ ይራባል፣ ይዳከማል እና ይላላል። ስምንተኛው ጠላት የታሸጉ የፍራፍሬ ጭማቂዎች ናቸው። ጤናማ ይመስላሉ፣ ግን ፍጹም አይደሉም። ፍራፍሬ በተፈጥሮ ፋይበር አለው። ፋይበሩ ስኳሩ ቀስ ብሎ ወደ ደም እንዲገባ ያደርገዋል። ነገር ግን ሲታሸግ ፋይበሩ ይወገዳል። በምትኩ ኬሚካልና ተጨማሪ ስኳር ይጨመርበታል። ይህንን መጠጦች ልክ እንደ ለስላሳ መጠጥ የደማቸውን ስኳር ያናውጡታል። ዘጠነኛው ጠላት ነጭ ዳቦና የነጭ ዱቄት ውጤቶች ናቸው። እነዚህ ምግቦች የተቀነባበሩ በመሆናቸው ጠቃሚው የሰብል ክፍል ተወግዷል። ወደ ሰውነት ሲገባ ወዲያውኑ ወደ ስኳርነት ይቀየራሉ። ያለምንም ጥንካሬ በሰውነት ውስጥ አሰልቺ ድካምና እንቅልፍ ይፈጥራሉ። ነጭ ዳቦ ያዳክምሃል። አስረኛውና የመጨረሻው ጠላት ከመጠን በላይ ካፌን ወይም ቡና መጠጣት ነው። ቡና ያለመጠኑ ሲጠጣ ንቁ ያደርጋል። ነገር ግን በቀን 5 እና 6 ሲኒ ስትጠጣ ሰውነትህ ታታልለዋለህ። ካፌን የውሸት ኃይል ይሰጥሃል። ትክክለኛው የሰውነትህን ድካም ይደብቀዋል እንጂ አያጠፋውም። ካፌኑ ሲለቅህ ግን ከመቼውም ጊዜ በላይ ተዝለፍልፈህ ትወድቃለህ።
እንግዲህ የልዕለ ኃያላን ጓደኞቼ ኃይላችሁን፣ ንቃታችሁንና ውበታችሁን ለመጠበቅ ከፈለጋችሁ በጥበብ መመገብ አለባችሁ። እነዚህን 10 የጉልበት ሌቦች ከህይወታችሁ አስወግዱ። ከዛሬዎቹ 10 ጠላቶች ውስጥ እናንተ ይበልጥ ሊያዳክማችሁ የነበረውና የትኛው ነው? ኮሜንት ላይ ጻፉልኝ። ቪዲዮውን ካነቃቃችሁ ላይክ እና ሼር ማድረጋችሁን አትርሱ። እነዚህ አይነት ጠንካራ መረጃዎች ሁልጊዜ እንዲደርሷችሁ ቻናሉን አሁኑኑ ሰብስክራይብ አድርጉ። የራሳችሁን ህይወት ልዕልና ኃያላን ሁኑ። ጤና ይስጥልን።